እና አንዳንድ ወጣቶች ትምህርት ተምረው ተመርቀው የሆነ ነገር ሰርቲፊኬት ኖሯቸው የሚጠባበቁ አሉ። በህይወታችን ውስጥ የሆነ የምንጠባበቀው ጠበላል እንዲፈውሰን ማለት ተማሪው ሲቪውን ያስገባና እስኪደወልለት ይጠብቃል ቁጭ ብሎ። ከዛ ሌላ ሰው መጥቶ ስራ የለም አትሰራም እንደዚህ አታረግም ሲለው ስራማ ፈልግ ነበር ግን ስራ የሚያስገባኝ ምን የለኝም፣ አቤት ሰው የለኝም ይላል። አዲሱ መጻጉዕ ማለት ነው። ሰው የለኝም ይላል። እንዲህ እንዳላረግ እንዳልማር እንዲህ እንዳላረግ ሰው የለኝም ይላል። እና ደህና መካሪ ካገኘ ምንድነው መባል ያለበት? ተነሳና አልጋን አንጥፈ ከቤት ምን በል። አንዳንድ ኦፕሽኖች ይኖራሉ። ይሄ ሰውዬ እኮ እግር ስለሌለው ነው። አንተ ለምንድነው ጠበሉን የምታየው ቁጭ ብለህ? በህይወት ሌላ አማራጮች ሊኖሩ ይችላሉ። ለምን እድሜ ትጨርሳለህ? በዛች መንገድ ብቻ አይደለም ስራ ሊሰራ የሚችለው። ሌላ የህይወት አማራጮች አሉ፣ የህይወት መንገዶች አሉ። እስቲ ዞር ዞር ብለህ መጻጉዕ መውጣት እየፈለገ እንዳይሄድ እግር ይዞት ነው። አንተ እግር እያለ ለምን ካልጋ ጋር ትቆያለህ? ተወኝ እባክህ ሰው የለኝም ማለት እንደሌለብንም የሚያሳይ ነው። መጠመቂያው ላይ ብቻ ማፍጠጥ አያስፈልግም፣ መወሰን አለበት። መጻጉዕ ተነሳና አልጋን ተሸክመ ሂድ ሲባል ያ ሰውየም ወዲያውኑ ድኖ ተነሳና አልጋውን ተሸክሞ ሄደ። አንድ አሁን 38 ዓመት እግሩ ሽባው ነው የኖረ ሰው ተነሳ ብትለው ምንድን ነው የሚለው? ትቀልድብኛለህ እንዴ? እኔ እኮ ፈልጌ ያመጣሁት ነገር አይደለም። መነሳት ብፈልግ እኔ አልነሳም እንዴ? እንዴት ነው የምነሳው? ማሳመን ሰውየውን ተነስ ለማለት ለማሳመን በጣም ረጅም ጊዜ ይፈጃል። ይሄ ሰውዬ ጌታ ካረገለት ተአምር በተጨማሪ እሱ አምኖ መነሳቱ ራሱ አንድ ነገር። ተነሳ ሲባል እኔ ልነሳ አላል። እንደና አብርሃምና ሳራ አልሳቀም። ትወልዳላችሁ ሲባል እኛ ነው ያለ። ልንወልድ ሳቀች፣ ጓዳ ገባ። ሚስት ሳራ እንደ አባቷ ባሏም ስቋል። አብርሃምም እየሰገደ ሳቀ ይላል። እስኪ በሉ እየሰገደ ስግደትና ሳቅ አብሮ ሄደ። አሳቀው ትወልዳለህ ሲባል። ሳራ ደግሞ ጓዳ ሆና ሳቀች። እንደ ሳራ ለምን ሳቀች አለ እግዚአብሔር። ኧረ አልሳኩም ማለት የለም ሳቅሽ እንጂ አላት። ኧረ አልሳኩም። ከማን ጋር ነው የምትከራከረው? ከእግዚአብሔር ጋር። እግዚአብሔር ልብን የሚሰማ አምላክ። እሷ ጓዳ ገብታ ሳቀች አልሰ ያውቃል። እና ያስቅ ነበር ለብዙ ሰው። ተነሳ ካልጋ ሲባል መነሳት እምነት ይፈልጋል። አምኖ ተነሳ። ይህ ሰው ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። የእግዚአብሔር ስም የተመሰገነ ይሁን። ሁለት ነጥቦች እናንሳና የዛሬ ትምህርታችንን እናበቃለን። ይህ ሰውዬ አልጋውን ተሸክሞ ሲሄድ አይሁድ በጣም ተበሳጩ። መቼስ እንደ አይሁድ በጣም አስገራሚ ፍጥረት የለም። አልጋውን ተሸክሞ የሄደበት ቀን ሰንበት ነበረ። ምን ነበረ? ሰንበት። ያም ቀን ሰንበት ነበር። ስለዚህ አይሁድ ይላል የተፈወሰውን ሰው ሰንበት ነው አልጋ ልትሸከም አልተፈቀደልህም ማለት። እስቲ እግዚአብሔር ያሳያችሁ። አንድን ሰው መቼስ ይሄንን መጻጉዕ የማያውቀው ሰው የለም። ቤተሳይዳን የረገጠ ሰው ሁሉ ያውቀዋል። ለምን እዛ ተኝቷል አይደል? ስንት ዓመት ሙሉ ያውቁታል። መንገድ ላይ ሲያገኙት አሁን እናንተ 38 ዓመት ሙሉ መንቀሳቀስ የማይችል የነበረን ሰው በእግሩ ሲሄድ ስታዩ አልጋ ተሸክሞም ቢሆን ማለት ስታዩ ምንድን ነው የምትሉት? እንዴ አንተ እዛ ቤተሳይዳ የነበርከው በሽተኛ አይደለ እንዴ? ኧረ እግዚአብሔር ይመስገን ቆመ ሄድክ። እንዴት ልትሄድ ቻልክ? እነሱ ከአንገት በላይ ብቻ የሚታያቸው እግሩ መቆሙ አይታያቸው። የእግዚአብሔር ስራ አይታያቸው። የተኛ በሽተኛን እንዴት አስነሳው? የመጀመሪያው ጥያቄ መሆን ያለበት መጀመሪያ መሬት ነው መሳም ያለባቸው። የዚህ ሰውዬ ስቃይ ያውቁታል። እንዴት ከዚህ ስቃይ ድነ? በጣም ድንቅ ነው። ውሃው ተናወጠ እንዴ? መልአክ መጥቶ ተናወጠ ማለት ነው። አንተ እንኳን ታግሳል ይገባል። በእግዚአብሔር ይመስገን። እንደውም ቢያንስ እንጋብዘም ይባላል እኮ አይደል? ይሄ ሰውዬ ብዙ 38 ዓመት ተኝቶ እኮ እኔ መጀመሪያ ያሳሰበኝ ይሄን ታሪክ ሳየው የት ሄደ የሚለው ነገር በጣም አሳዘነኝ። 38 ዓመት ሙሉ ጠበል ቦታ ነው የቆየው አይደል? ከዛ ጠበል ሲነሳ የት ነው የሚሄደው? ዞር ሲል አያውቀው። አገሩ ሁሉ ተቀይሯል። 38 ዓመት ነው። ዘመዶቹ ጋር እንዳይሄድ ዘመድ የለኝም ብሏል አይደል? ምን የለኝም ብሏል። ስለዚህ የት ነው የሚሄደው? በልበል እኛ ቤት ቆይና ባይሆን የቀረውን እንነጋገራለን ነበር። እግዚአብሔርን የማያውቁ የእግዚአብሔር ሰዎች ስለሆኑ ግን አይሁድ የታያቸው አልጋ መሸከሙ ነው። እንዴት ተሸከም ካሉት ጥቃቅን ጉዳዮች የሚታየው ሰው አለ። ከሰው መዳን በላይ ጥቃቅን ጉዳዮች የሚታይ ጎሽ እንኳን ዳነ
እንኳን ተመለሰ፣ እንኳን ተፈወሰ፣ እንኳን ንስሐ ገባ፣ እንኳን ወደ እግዚአብሔር ቤት መጣ የሚለውን ትቶ ጥቃቅን ጉዳይ ያየ የሰው ልብ የሚሰብር ተናጋሪ አለው። ቤተ ክርስቲያን በስንት መከራ እስቲ ዛሬ ገብቼ ልማር ብለው የመጡ ሰዎችን ወይ ባለባበሳቸው ወይ ባነጋገራቸው ወይ ባካሄዳቸው የሆነ ነገር ብለን እኮ ያባረርናቸው ሰዎች አሉ። እንደዚህ ተለብሶ ነው የሚመጣው ምንላቸው ማለት እግዚአብሔር ይምጡለት እንጂ ሰው ክርስትና ከገባው አይደለም ጸጉሩን መቆረጥ አንገቱን አይቆረጥ ይቆረጣል አይቆረጥ። እኛ በር ላይ ነው የሆነ ቼክ ሊስት ይዘን ቆመን ሰው ምናባረው አንቺ ሁለተኛ እንደዚህ ይደረጋል እና እንዴት አልጋን ተሸከም ካሉት ይሄ አይሁድ አንዱ ጸባይ ነው። እስቲ ምንልሳቸውን ላንብብላችሁ። ሰንበት ነው አልጋን ልትሸከም አልተፈቀደልህም ማለት እርሱም ያዳነኛ ሰው አልጋን ተሸክመ ሂድ አለኝ አላቸው። እስኪ በሉ ያዳነኛ ሰው አልጋን ተሸክመ ሂድ አለኝ ማ አቤት ያዳነኝ ያ ሰው። ቀጣዩ ጥያቄ ምንድነው? አቤት ማን ነው ያዳነህ ነው አይደል አላሉ። ላንብብላችሁ። ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው አሉት። ያዳነህ ማን? እንግዲህ ቶት ፓተርኑን ስታዩት የጥያቄውን ፓተርን ስታዩት ምንድነው ያለው? ያዳነኛ ሰው አልጋህን ተሸክመ። ቀጣዩ ጥያቄ ምንድነው? ማን ነው? እሷን መስማት አይፈልጉም። አይሁድ መርጠው ነው የሚሰሙት፣ መርጠው ነው የሚጠይቁት። ይገርማችሁ፣ በጣም ብልጥ ናቸው። የጌታን ማዳን መስማት አይፈልጉም። ማን ነው ያዳነህ ላለ ማለት ማን ነው አልጋህን ተሸክመ። እንደዚህ ፎልት ፋይንደር ከመሆን እንደው እንከን ፈላጊ ከመሆን እግዚአብሔር ይሰውራል። ዝም ብሎ በቃ ከእያንዳንዱ ጥሩ ነገር ውስጥ ከፈውስ ውስጥ እኮ ከመሃል ክፋት የሚያወጣል። ከፈውስ ውስጥ ተንኮል ከመሃል የሚያወጣ ያን ማረጉን ደግሞ እንደ መንፈሳዊነት የሚቆጥር ሰው አለ። አንድ ውዲ አለን የሚባል ኮሜዲያንም ጻፊም ነው። ምን አለ መሰላችሁ? ትችት ማለት ነቀፋ ማለት ይላል የነቃፊው የህይወት ታሪክ ነው ይላል። እየሰማችሁ ምንድነው የነቃፊው ታሪክ? ዞን ሪላየብል ፎርም ኦፍ አውቶባዮግራፊ ይላል። ግለ ታሪኩን ነው የጻፈው ማለት በህይወቱ የገጠሙትን ነገሮች ንግግሩ ላይ ተዋል። አንተን ሲተች የእሱን ዲስአፖይንትመንት ያንተ እዛ ትችት ውስጥ ታገኘዋል። እና አይሁድ የዚህን ሰውዬ ፈውስ ማመስገን ሲገባቸው አልጋን ተሸክመ ያለ ሄድ ያለ ማን ነው አሉት። ያም ሰው ይላል ብዙ ህዝብ በዛ ስፍራ ነበሩና ኢየሱስን ፈቀቅ ብሎ ነበረና የፈወሰው ማን እንደሆነ አላወቀም ይላል። ያዳነንን ካለማወቅ በቸርነቱ ይሰውረን። ህዝብ ብዙ ስለነበር አላወቀውም ማለት አንዳንዴ ግርግር ክርስቶስን ይሸፍንባል። ሆያ ሆየ ክርስቶስን ይሸፍንባል። ሸፈነበት። አላወቀም ማን እንደፈወሰው አላወቀም ይላል። ክርስቶስም ወቀኝና ላድና አለ ማለቱ እዚህ ላይ ማድነቅ አለብን። አልጋን ተሸክመ ሄድ አለው። አልጋውን ተሸክሞ ሊሄድ ሲል ቆይ ከመሄድ በፊት ማን ነው ያዳነህ ብትባል ማን ልትል ነው? እኔን በደንብ ወቀኝ ብሎ አላስተዋወቀው። ማዳኑን እንጂ መታወቁን የሚፈልግ አምላክ አይደለም። እኛ ብንሆን ለክሬዲቱ ነው የምንጨነቀው። ለትንሽ ለሰራናት ነገር ቤት በኩል መጀመሪያ መጨረሻ ከዛ ከጀርባ ስማችን ካልተነሳ በጣም አስቸጋሪ ነው። አምላካችን ግን አድኖት ሂድ ብሎ ትቶት ነበር፣ አላወቀው። መጨረሻ በመቅደስ አገኘው ይላል። እቺን ቃል እኔና እናበቃለን። በምን አገኘው? በመቅደስ አገኘው። ክርስቶስ ሁላችንንም አድኖናል። ከ38 ዓመት አልጋ ብቻ ሳይሆን ከሲኦል ባርነት ነው ነፃ ያወጣን። እኛን ያዳነን አምላካችን እኛን የት ነው የሚያገኘን? ሲፈልገን መቅደስ ነው የሚያገኘን አይደለም። ዳንኩኝ ግን መልሼ በኃጢአት ወደቅኩ ይላል ቅዳሴያችን። ካዳነን በኋላ ያዳነንም አለማወቅ ደግሞ ያዳነን አምላክ በማይፈልገን የት ነህ ስንባል እዚህ ነኝ ለማለት በምናፍርበት ቦታ ላይ እንገኛለን። ይህን ሰው አገኘውና ክርስቶስ ምን አለው? ከዚህ የሚበልጥ እንዳይደርስብህ ደግመህ ኃጢአትን አትስራ። ይህችን ቃል በሉ። ከዚህ የሚብስ እንዳይደርስብህ ደግመህ ኃጢአትን ምን አትበል አትስራ። እግዚአብሔር ደግመን ኃጢአት እንዳንሰራ ሁሉ የሚጠይቅ አምላክ ነው። አሁን ሁላችንም የቻልነውን ያህል የመጣልንን ያህል ውስጣችን ያሰኘውን ያህል ኃጢአት ሰርተናል። እግዚአብሔር ምን እንደሚፈልግ ታውቃላችሁ? ከዚህ በኋላ የሚብስ እንዳይደርስብህ ደግመህ ምን አትበል ኃጢአትን አትስራ። እስቲ ይብቃ። አሁን አንዳንዴ ልጆች ውሃ ሲጠጡ አይታቸዋል። ሊሚት የላቸው ዝም ብለው ይጋታሉ። እንትኑ ደስ ይላቸዋል። ይሄ የውሃው መንቆርቆር ደስ ብሏቸው ይጋታሉ። ምን ትሏቸዋላችሁ? እንደዛ ሲሆን በቃ
እግዚአብሔር ኃጢአትን እንደ ውሃ ስንጠጣ የሚለው ምን መሰለህ? በቃ እስቲ የስካው ያለፈው ዘመን ይበቃችኋል። የአሕዛብን ፈቃድ ያደረጋችሁበት በዝሙትም በመዳራትም የሥጋ ፍላጎትም በመከተል የሄዳችሁበት ያለፈው ዘመን ምን ይላል? ይበቃል። እስቲ ደግማ ኃጢአትን አትስራ። አሁን በሰራው ኃጢአት የምታፍር የምትሸማቀቅ ከሆነ እግዚአብሔር አንድ ነገር ነው የሚለው፣ እስቲ አትድገመው። እሺ አንዴ አድርገዋል አይደል? በቃ እኛ ግን አንዴ ገብቼበታለሁ። አሁን ልክ ጾም ላይ ለምሳሌ ሰው ተሳስቶ የሆነ ነገር ይበላል አይደል? ውይ ገደፍክ ብሎ ወርሙን ይበላል። ግን እግዚአብሔር ምን እንደሚፈልግ ታውቃለህ? አንዴ ጎረስካል፣ በቃ ደግመህ እንዳጎርስ ነው። ገብቷችኋል? እዛው ላይ አቁሞ ኃጢአትንም እስካሁን የሰራው ጥሩ አይደለም። አዎ ያዝናል። ግን እስካሁን አንዴ ገብቼበት ሰው እሳት እጁን ቢያቃጥለው ገብቼ አንዴ ከተቃጠልኩ አይቀር ብሎ ልብሱን አውልቆ ይገባል? የቀረው አካሉን ይጠብቃል። ስለዚህ በኃጢአት የተቃጠለ ማንነታችንን ለጊዜው ይብቃኝ ብለን ቢያንስ ከዚህ በኋላ ኃጢአት እንዳንሰራ የሚፈልግ ድጋሚ እድል የሚሰጥ አምላክ ነው። ለሁላችን ይህንን ይስጠን። የሰማነውን በልቡናችን ያሳድርብን።